ስትፈልቅ ልክ እንደዛው ስርዓት ጠብቀው ቢመላለሱ ገና በልጅነት ማንነት አልታደሱምና መስከረም 5 ቀን የክረምት መውጫ ይባላል። ሊቃውንቱ በ14 ዓመት አንድ ጊዜ የሚሆነው ይህንን ታላቅ ዕለት ትብሎ መራት ለመራዊሃ የሚለውን ዜማ በሌሊቱ ሲያገለግሉ ነው ያደሩ። መጽሐፍት ፈሪሳውያን በሊቃነ ካህናት በጭፍሮች ተይዞ ዛሬ ሕግ አክብረው ስርዓት ጠብቀው ቢመላለሱ ገና በልጅነት ማንነት አልታደሱምና ጀምሮ እንግዲህ ዘመነ ጽጌ ስለሚታሰብ ይሄ መስከረም 5 ቀን የክረምት መውጫ ይባላል። ሊቃውንቱ በ14 ዓመት አንድ ጊዜ የሚሆነው ይህንን ታላቅ ዕለት ትብሎ መራት ለመራዊሃ የሚለውን ዜማ በሌሊቱ ሲያገለግሉ ነው ያደሩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የገዳሙና የካቴድራሉ ሰባክያነ ወንጌል መምህራን፣ አበው መነኮሳት፣ ገዳማውያን፣ ወአበው ዲያቆናት፣ የገዳማችን የፈለገ ጥበብ ሰንበት ትምህርት ቤት አባላት፣ በዚህ በታላቁ አውደ ምሕረት በቅድስናው ስፍራ የተገኛችሁ የእግዚአብሔር ቤተሰቦች ሁላችሁ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? አምላካችን ልዑል እግዚአብሔር በቸርነቱ ይህንን ጊዜ ስለሰጠን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም፣ መላእክት፣ ጻድቃን፣ ሰማዕታት ከእግዚአብሔር እንደተሰጣቸው ክብርና ሞገስ በእኛ መካከል የተመሰገኑ ይሁኑ። እንደ እግዚአብሔር መልካም ፍቃድ በዚህ በታላቅ የሰንበት ዕለት የተነበበውን የወንጌል ክፍል በጣም በጥቂቱ ነው የምናየው። እግዚአብሔር አምላክ በቸርነት እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። እንግዲህ ውድ የቤተ ክርስቲያናችን ልጆች ምናልባት አሁን 2 ሰዓት ከ25 ደቂቃ አካባቢ ነው ያለው። ከ3 ሰዓት አናሳልፍምና እንደው ልዩ ምክንያት መሄድ የሚያስገድድ የሕይወት ጥያቄ ያለበት ካልሆነ በስተቀር እንደው ቀድመን ቤት መድረሳችንን ለውጥ አያመጣም። ዘግይተንም ከዚህ ቡራኬ ተቀብለን ወደ ቤታችን መሄዳችን የሚሰጠንን በረከት ማሰብ ይሻላልና እንዲህ የምታደርጉ ሰዎች ምናልባት ሰንበት የክርስቲያን ሰንበት ሌላ ስራ የምንሰራባት አይደለችም። ሰንበትን ትቀድሰው ዘንድ አስብ ተብሎ ተነግሯልና መቼ ይሆን እኛ ሞልቶልን ብዙ ጉዳያችንን ወደ ጎን አድርገን ሰንበትን የምንቀድሰው የምናስበው፣ ሰንበትን በልዩ ሁኔታ የምንዘክረው? እንዲህ አይነቱን በረከት እግዚአብሔር ለሁላችንም ያድለን። ስለዚህ የምትንቀሳቀሱ ሰዎች አንድ ጊዜ በእርጋታ እንድትቀመጡ አሊያም ደግሞ መውጫዎቹን ስለተናገርን በዛ መልኩ ሰው ሳይረበሽ መንቀሳቀስ ይገባል። ይሄም ምናልባት የሕይወት ጥያቄ ካልሆነ በስተቀር ማለት ነው እና ሁልጊዜ ከዚህ አውደ ምሕረት እባካችሁ ሲባል ስፒከሩ ልክ እንደሚጮኸው ጆሮአችን ይህንን ነገር ቦታ አልሰጠውምና ስፍራ አልሰጠውምና እንድናስተውል እግዚአብሔር በቸርነቱ ይርዳ። የማይሆን ልምምድ አለ በሕይወታችን። ሁልጊዜ ባካችሁ የሚባልበት ለሁሉም ነገር ልምምድ ውስጥ ገብተናል። ለስጦታውም እንደው የሚያስተባብር ጥሩ የሚለምን የሚቀሰቅስ ካልተባለ መጥፎ ልምምድ ውስጥ ገብተናል።
ስጦታ ከ110 ለእግዚአብሔር ነው ተብሎ ተነግሮናል። ከዛ ውጪ መባ፣ ስዕለት፣ ሌሎቹን መስጠት እንደሚገባ ቤተ ክርስቲያን ብቻ መጽሐፍ ቅዱስ የሚናገረው እውነት ስለሆነ ሁላችሁም ከዚህ አይነት ልምምድ መልእክት ሲነገር ካለመስማት ልምምድ፣ በስጦታ ጊዜ በጣም የመለመን ልምምድ፣ እነኚህ በመጽሐፍ ቅዱስ በቅድስት ቤተ ክርስቲያን የማይደገፉ ስለሆነ ከእንደዚህ አይነት ልምምድ እግዚአብሔር ሁላችንንም ያውጣል። ይህን የምናገረው እናንተን ለማድከም እናንተን ለማሰልቸት አይደለም። ይህንን ጊዜ ለእግዚአብሔር ቃል ብንጠቀምበት ጥሩ ነው። ግን ይሄን እንዳናደርግ ደግሞ እናንተ የያዛችሁት ልምምድ ትክክል አይደለምና ምናልባት 3 ሰዓት የሚለውን እኛ እንጠብቃለን። እናንተ ደግሞ ባካችሁ ቤተ ክርስቲያን ብላችሁ ከመጣችሁ እንደው ልዩ ምክንያት ሲባል እንደው የወጣ የወረደው ያጋጠመን ነገር ሁሉ ምክንያት ሆኖ በአንድ ስልክ ጥሪ ወደ ቤት የምንሄድበት እንዳይሆን እግዚአብሔር ይጠብቀን። በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 14 እስከ 18 ድረስ ተነቦልናል። ቁጥር 17 ላይ ያለውን ኃይለ ቃል ለትምህርታችን መነሻ እናደርጋለን። በዚህ ክፍል ላይ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። አዲሱን የወይን ጠጅ በአዲስ አቁማዳ ይሾሙታል፣ ሁለቱም ይጠባበቃሉ። ይህን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃሉ የተነገረው ጸሐፍት ፈሪሳውያን ከዛም ባሻገር የዮሐንስ ደቀ መዛሙርት ተብለው የሚጠሩ ስለ ጾም ምክንያት ጥያቄ ለክርስቶስ ያቀረቡ እነኚህ ሁሉ ባሉበት የተነገረ አምላካዊ ቃል። ክርስቶስ ይህን ቃል ለመናገሩ ምክንያት የጸሐፍት ፈሪሳውያን ጥያቄና እርሱ የሚሰራውን ያለመረዳታቸው ጉዳይ። መልካም የወይን ጠጅ የተባለ የወይን ግንድ ተብሎ የሚጠራ ክርስቶስ ድውያን ሲፈውስ፣ ለምጽ ሲያነጻ፣ ኃጢአት ተሰረየችልህ ሲል እነ ቅዱስ ማቴዎስን ሲጠራ ኃጥአንን እንጂ ጻድቃንን ልጠራ አልመጣሁም ብሎ ሲናገር ጥያቄ የፈጠረባቸው ጉዳዩ ያልገባቸው ጸሐፍት ፈሪሳውያን ነበሩ። ይሄ ብቻ አይደለም። ክርስቶስን በመከተላቸው ገና በታላቁ የልጅነት መንፈስ በመንፈስ ቅዱስ ኃይል ያልጠነከሩ ሐዋርያት ከክርስቶስ ጋር በነበሩ ጊዜ አይጾሙም ነበርና ይሄ ጉዳይ እንቅልፍ የነሳቸው የዮሐንስ ደቀ መዛሙርትና በጊዜው የነበሩ ፈሪሳውያን ባቀረቡት ጥያቄ ምክንያት የእግዚአብሔር ልጆች ቁጥር 14 ላይ ስትመለከቱ እንዲህ ይላል፣ እኛ እንጾማለን፣ ደቀ መዛሙርት ግን ለምን አይጾሙም ብለው ጠየቁት ይላል። ክርስቶስም ሲመልስ እንዲህ አለ፣ ሙሽራው ከእነርሱ ጋር እያለ ሚዜዎች አይጾሙም፣ ነገር ግን የሚጾሙበት ጊዜ ይመጣል አላቸው። በዚህ ምስጢር ውስጥ ክርስቶስ ሊገልጥ የፈለገው ነገር አለ። የሚጾሙበት ጊዜ ይመጣል ማለት በጸሐፍት ፈሪሳውያን በሊቃነ ካህናት በጭፍሮች ተይዞ ለ2 ቀን ያክል በመስቀል ተሰቅሎ ወደ መቃብር ወርዶ ትንሣኤውን እስኪገልጥ ድረስ ልክ እንደ አክፍሎት
ክርስቶስ ከመካከላቸው በመያዙ በወንበዴዎች መካከል በመሰቀሉ ወደ መቃብር በመውረዱ ያን ጊዜ ይጾማሉ አለ። ይሄ ብቻ አይደለም። ክርስቶስ ካረገ በኋላ መንፈስ ቅዱስ ከተቀበሉ በኋላ ሥራ ለመጀመር ልክ እንደ አባታቸው እንደ አምላካቸው ለመስራት በዚያን ጊዜ ይጾማሉ የሚል ምስጢርን ነገራቸው። ይህን ካላቸው በኋላ ለአእምሯቸው የከበደውን ለማሰብ ለመገንዘብ የተቸገሩትን ጉዳይ በምሳሌ ልንገራችሁ አለ። ምሳሌም ሲናገር እንዲህ አለ። አዲስ የጨርቅ እራፊ ወይም ቁራጭ በአሮጌው ላይ አይሰፉ። ቢሰፋበትም ያ አሮጌ ስለሆነ ይቦጭቀዋል፣ ቀዳዳውን የባሰ ያሰፋዋል። ስለዚህ እንዲህ አይደረግም ብሎ ነገራቸው ይላል። ይሄ ማለት በአሮጌ ማንነት ላይ አዲስ ነገር ሊያደርጉ አይገባም፣ አይቻልም። ማንነት ሳይቀየር ማንነት ሳይለወጥ አዲሱን ጨርቅ ቢያረጉበት ቀዳዳው ይሰፋል፣ ችግሩ ይበዛል እንጂ ለውጥ አይመጣም ብሎ ነገራቸው። አንደኛ ይህን ምሳሌ ካስቀመጠ በኋላ ሁለተኛ ምሳሌ ነገራቸው። በዚህ በመጽሐፈ ኢያሱ ምዕራፍ 9 ቁጥር 13 ላይ እንደተገለጠው ይህንን የጠጁንና የአቁማዳውን ጉዳይ አነሳ። እንዲህ አለ። በአሮጌው አቁማዳ ላይ አዲስ የወይን ጠጅ ቢያረጉበት ወይን ጠጁ አዲስ ነውና በሚፈላበት ጊዜ ያፈነደዋል፣ የወይን ጠጁም ደግሞ ይፈሳል አላቸው። በመጽሐፈ ኢያሱ ላይ እንደተገለጠ ይህ አቁማዳ ከፍየል ከበግ እንስሳት የሚሰራ የሚገኝ በወቅቱ ለውሃና ለጠጅ ለተለያየ ፈሳሽ ነገሮች መያዣ የሚጠቅም ነው። በዚህ ሁኔታ ውስጥ ክርስቶስ ሊያስተምር የፈለገው ነገር አለ። አዲሱ የወይን ጠጅ ገና ፈልቶ ስላላበቃ መጠኑ እየጨመረ ፍላሎቱ እየጨመረ ስለሚመጣ በአሮጌው አቁማዳ ቢደረግ ያፈነዳዋል። አዲስ አቁማዳ ከሆነ ግን ስላላረጀ ቁርበቱ እየተለጠጠ ጠጁ ቢፈላ እንኳን ይይዘዋል፣ ይሸከመዋል። ስለዚህ አባቶቻችን ይሄ ለጸሐፍት ፈሪሳውያን ለዮሐንስ ደቀ መዛሙርት ለሚከተሉት ሕዝብ ረቂቅ የሆነውን ምስጢር በመንፈስ ቅዱስ መሪነት ክርስቶስ የተናገረውን እውነት እንዲህ ብለው አስቀምጠዋል። ይሄ አዲሱ የወይን ጠጅና አዲሱ አቁማዳ ማለት በአሮጌው አቁማዳ አዲሱን የወይን ጠጅ አይሾሙም ማለት በልጅነት ባልታደሰ ማንነት ሐዋርያትን ጹሙ ቢሏቸው ጾሙም ይቀራል፣ ሰውነታቸውም ይጎዳል። ይሄንን ሕግንና ጾምን ለመፈጸም ሥርዓትን ለመጠበቅ በአዲሱ የወይን ጠጅ አዲስ ማስቀመጫ ያስፈልጋል። እሱ በሌለበት፣ ሰውነታቸው ባልጸናበት፣ ሃይማኖታቸው ባልጠነከረበት፣ መንፈስ ቅዱስ ባልተቀበሉበት ሁኔታ መጾሙም አይችሉም። ቢጾሙ ሰውነታቸው ይጎዳል። ስለዚህ እግዚአብሔር ልጆች ክርስቶስ በዚህ በሁለቱ ምሳሌዎች ንጹሐን ሐዋርያት ዛሬ ሕግ አክብረው ሥርዓት ጠብቀው ቢመላለሱ ገና በልጅነት ማንነት አልታደሱምና ሕግጋትን ከመጠበቅ አስቀድሞ ልጅነት ያስፈልጋል። ልጅነት ያስፈልጋል።
መጽሐፍ እንደሚናገረው እኛ ሕግጋትን የምንጠብቅ አይደለንም፣ ሕግጋት እኛን ይጠብቃሉ እንጂ። አንድ ሰው 10ቱን ትእዛዛት ሲጠብቅ እነሱን እየጠበቀ እንዳይመስለው በመጠበቁ ምክንያት ሕግጋት እየጠበቁት ነው። አትግደል የሚለውን ሲጠብቅ እርሱም ከመሞት ከኃጢአት ይተርፋል። አትስረቅ የሚለውን ሲጠብቅ እርሱም ከወንጀል ከበደል ይድናል። በሐሰት አትመስክር የሚለውን ሲጠብቅ ያ ሕግ በራሱ ይጠብቀዋል። ስለዚህ እኛ ሕግጋትን የምንጠብቅ አይደለንም፣ ሕግጋት እኛን ይጠብቁናል ተብሎ ነው የተነገረው። ስለዚህ በዚህ እውነት እግዚአብሔር ልጆች ንጹሐን ሐዋርያቱ ገና በልጅነት መንፈስ ያልታደሱ በመንፈስ ቅዱስ ያልተጠመቁ ፍሬዋን የነበሩ ጽኑዓን የሚሆኑበት በሃይማኖት የሚጸኑበት ኃይል የሚለብሱበት ጊዜና ሰዓት ስላልደረሰ አሁን ባለው ማንነታቸው መሸከም የማይችሉት ነገር አለ። እሸከማለሁ ቢሉ ይጎዳሉ። ሰውነታቸውም ይጎዳል፣ ሕጉም ይፈርሳል ብሏልና በተለይ ወደ ቅድስት ቤተ ክርስቲያናችን በእምነት ለሚመጡ ትላንትና በዚች በቅድስት ቤተ ክርስቲያን በሕግ ተጠምደው በጾም በጸሎት ተይዘው ብዙ አይነት ነገሮችን ያላደረጉ ስለ ጾም መረጃ የሌላቸው፣ ስለ ጸሎት የማያውቁ፣ ስለ መስገድ ያልተማሩ፣ ብዙ ያላገለገሉ ወደ ቅድስት ቤተ ክርስቲያን ሲመጡ ልንጭንባቸው አይገባም። መጀመሪያ የሚታደሱበት የልጅነት መንፈስ ያስፈልጋል። አንዳንድ ጊዜ አባቶቻችንም እኛም በዚህ ያለነው ነገሮችን የምናከብድ ወደ ቅድስት ቤተ ክርስቲያን ሰው ሲመጣ ልክ ክርስቶስ ቅዱስ ማቴዎስን ከቀራጭነት ላይ ተነሳና ተከተለኝ ብሎ እነ ዮሐንስን እነ እንድርያስን እነ ቅዱስ ጴጥሮስን ከዓሣ አጥማጅነት አሁን ሰው ታጠምዳላችሁ ብሎ ተከተሉኝ ሲል ሐዋርያትም በዚህ በሐዋርያት ሥራ ላይ በስፋት እንደተገለጠው አረማን የሆኑ ሃይማኖት የሌላቸው ከእስራኤል ወገን ላልሆኑት ለሮማኑ፣ ለግሪካኑ፣ ለሌሎቹ ስርዓት ሲሰሩ የመጀመሪያው ሲኖዶስ ተብሎ በሚጠራው ስብሰባቸው ላይ የደነገጓቸው ሕጎች በጣም ጥቂት ናቸው። ደም ያነቀውን ወይም ደግሞ የሞተውን የበከተውን እንዳይበሉ፣ ከዝሙት ርኩሰት እንዲጠበቁ፣ እንዲሁ ለጣዖት የተሰዋውን እንዳይበሉ፣ ጣዖት እንዳያመልኩ፣ እነኚህን ነገሮች ካከበሩ ይምጡ ብለው አዘዙ። ከመጡ በኋላ ይማራሉ። እግዚአብሔር ልጆች ስንቶቻችንን ማንነታችንን ከፍተን ሕሊናችንን ከፍተን ሐሳባችንን ክፍት አድርገን በተለያየ ሁኔታ ውስጥ ላሉ መንገድ ሰጥተን ሕግ ሳናጠነክር ስርዓት ሳናበረታ ወደኛ እንዲመጡ ከኛ ሐሳብ ከኛ ኑሮ ከኛ ስራ ጋር እንዲተባበሩ እንዲለወጡ እንዲበረቱ ከመጡ በኋላ ይማራሉ። ከመጡ በኋላ ስርዓት ያውቃሉ። ከመጡ በኋላ ይጾማሉ። ከመጡ በኋላ ይሰግዳሉ ብለን የምናስብ ስንቶቻችን? ስለዚህ በተለያየ ሁኔታ ውስጥ ያሉትን የሚጠራ የእግዚአብሔር ሐሳብ ስለሆነ እውነተኛ ወይን የተባለው እግዚአብሔር በሕይወታችን ያስቀመጠልንን ነገር ለመቀበል ልክ እንደዛ እንዳቁማዳው ፍላሎቱን የሚሸከም የእግዚአብሔርን ጸጋ የሚይዝ በረከት የሚቀበለውን ማንነት ለሁላችንም ያድለን። ስለዚህ እግዚአብሔር ልጆች ሰውን ከሚያስበረግግ ወደ ቤተ ክርስቲያን ሲመጣ ወደ እምነት ጎዳና ሲመለከት ከሚያርቅ ከሚያሸሽ ማንነት እግዚአብሔር ይጠብቀን። ብዙ ሰዎች ለመምጣት ፈልገው ለመቀላቀል፣ ለመጾም፣ ለመስገድ ወደዚች ቅድስት ቤተ ክርስቲያን ኅብረት ለማድረግ አስበው በእኛ ንግግር የተመለሱ በእኛ ቁጣ ፊታቸውን የቀለሱ ይኖራሉ።
ስለዚህ ክርስቶስ ዛሬ የሚነግረን እሱን ነው። በጎረቤታችን፣ በመንደራችን፣ በቤታችን፣ በሕይወታችን ልክ ክርስቶስ እንዳስተማረ ማቴዎስን ከቀራጭነት የጠራው አምላካችን ነውና የወደቁትን እንድናነሳ፣ ሰው የሚጸየፋቸውን እንድንሰበስብ፣ አድማጭ ያጡትን እንድንሰማ እግዚአብሔር በቸርነቱ ይርዳል። ከዛ በኋላ የሚለወጥ ነገር አለ። የእግዚአብሔር ልጆች የሚለወጥ ነገር አለ። በልጅነት መንፈስ ታድሰው ዛሬ እኛ ከምንናገረው በላይ የሚጾሙ፣ የሚሰግዱ፣ የሚጸልዩ አልፈውም ወደ ቅዱስ ቁርባን ወደ ሥጋው ደግሞ የሚቀርቡ ይሆናሉ። ስለዚህ ሐዋርያት ለጊዜው ሲጠሩ ከተለያየ ማንነት፣ ከኃጢአቱ ስፍራ፣ ከልዩ ልዩ ሥራ የተጠሩ ናቸው። መንፈስ ቅዱስ ከተቀበሉ በኋላ ጾም ጸሎት ካደረጉ በኋላ ድውያን የሚፈውሱ፣ ሙት የሚያነሱ፣ ድንቅ ተአምራትን የሚያደርጉ ሆነዋል። ስለዚህ እግዚአብሔር ልጆች ከእኛ ከአባቶች ጀምሮ እናንተ ምዕመናን ሁሉንም በፍቅር የምንስብ ያድርገን። ትልቁ የቤተ ክርስቲያናችን መልእክት ይሄ ነው። ሰውን በፍቅር መሳብ፣ ሰውን በበጎ ቃል መሳብ፣ ሰውን መጠገን፣ ከሚሰብር ቃል ይልቅ የሚጠግን፣ ተስፋ ከሚያስቆርጥ ንግግር ይልቅ ተስፋ የሚጨምር፣ ከሚጥል ይልቅ የሚያነሳ፣ በር ከሚዘጋ ይልቅ የሚከፍት ማንነት ያስፈልጋል። ይህንን እግዚአብሔር ከኛ ይፈልጋልና በዚህ እውነትና ማንነት እንድንኖር መድኃኔዓለም በቸርነቱ ይርዳል። በዛሬው ዕለት በተለይ በቅድስት ቤተ ክርስቲያናችን የክረምት መውጫ ተብሎ ይጠራል። ከነገ ጀምሮ እንግዲህ ዘመነ ጽጌ ስለሚታሰብ ይሄ መስከረም 25 ቀን የክረምት መውጫ ይባላል። ሊቃውንቱ በ14 ዓመት አንድ ጊዜ የሚሆነውን ይህንን ታላቅ ዕለት ትብሎ መራት ለመራዊሃ የሚለውን ዜማ በሌሊቱ ሲያገለግሉ ነው ያደሩት። ልበ አምላክ ቅዱስ ዳዊትም በመዝሙር 18 ቁጥር 5 ጀምሮ በቅንፍ 19 ማለት ነው ተናግሮ ወእቱሰከ መመራዊ ዘይወፅእ እምጽሩ፣ ልክ ሙሽራው ከጫግላው እንደሚወጣ እንደዛ ሁሉ በተለይ በዚህ የመጽሐፍ ቅዱስ ክፍል ላይ የሚናገረው የክረምት መውጫ እንደመሆኑ መጠን የጨለማው ዘመን አልፎ የተለያዩ ነገሮች የሚደረጉበት መባረቅተ ነጎድጓድ ዝናብ ያለበት ጊዜ አልፎ ሙሽራው ከጫግላ እንደሚወጣ እንደዛ ሁሉ ፀሐይ ከብርሃኗ ስትወጣ፣ ፀሐይ ከመገኛዋ ከምስራቅ ስትፈልቅ ልክ እንደዛው መንገዱን የሚሄድ ሰው፣ መንገዱን የሚከታተል ሰው፣ ይህንን የሚያደርግ ሰው ደስ ብሎት እንደሚሄድ ወይም ደግሞ እንደሚረባ ብሎ ይናገራል። ስለዚህ አሁን በተለያየ ሁኔታ በክረምቱ ዘመን የተሰራው በምድር ላይ የወደቀው እቺ የፀሐይ ብርሃን ፈንጥጋ ወደ ጽጌ ወደ አበባነት ተቀይሮ ነገ ደግሞ ወደ ፍሬ ተለውጦ የምናይበት እውነት ስላለ በዚህ መሰረት ልበ አምላክ ቅዱስ ዳዊትን ይህን ምስጢር ተናግሯል፣ አስተምሯልና ፀሐይ በወጣ ጊዜ የሚሄድ መንገደኛ መንገዱ ሲታየው ደስ እንደሚለው የተሰቀለ የተንጠለጠለ በተለያየ ስፍራ ያለ እንደሚታይ ሁሉ ብሎ ነው የሚናገረው። ስለዚህ የዘመነ ክረምቱን አሳልፎ ይህንን የሚደነቀውን የፀሐይ ብርሃን በዚህ መልኩ የሰጠ ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። ትናንትና ክረምት በመግባቱ ከሰኔ 25 26 ጀምሮ ዘመነ ክረምት ብለን እያገለገለን መጥተናል። አሁን ደግሞ ክረምት ወጥቶ የጽጌዋ ዜማ ላይ እንገኛለን። ነገ ደግሞ ዘመነ ጽጌ ብለን እንጀምራለንና ለዚህ ያደረሰ አምላካችንን ከፍ አድርጋችሁ አመስግኑት። ይህን ቀን የሰጠን የቅዱሳን አባቶቻችን አምላክ የእኛም አምላክ ነው። እግዚአብሔር ስሙ የተመሰገነ ይሁን። መጽሐፍ ቅዱስ እንደሚናገረው ተፈጥሮ ያስተምራል ይላል። ተፈጥሮ ይናገራል። የፀሐይ ብርሃን ሁሉን ገልጦ እንደሚያሳይ ሁሉ
እንዲሁ እግዚአብሔር ሁሉን የሚያውቅ የሚመረምር የሚያይ አምላክ ነውና በፀሐይ መመላለስ በፀሐይ መዘዋወር በተለያየ ሁኔታ ተፈጥሮ የእግዚአብሔርን ማንነት ይናገራል። አስተማሪ ሳያስፈልግ ተፈጥሮ ራሱ ታስተምራለችና በዚህ እውቀትና በዚህ ማንነት የሚመራን አምላካችን ስሙ የተመሰገነ ይሁን።